ሰላም ውድ የዘ ሰክሬት ተማሪዎች ሰላም ለእናንተ ይሁን። እንዴት ናችሁ? ቸሬ ነኝ። ዛሬ ግሬድ 9 ፊዚክስ ዩኒት 1 ፊዚክስ ኤንድ ሂውማን ሶሳይቲ የሚለውን ፓርት 1 ይዤላችሁ መጥቻለሁ። የሚያስገርም ክላስ ይኖረናል። እስከ መጨረሻው አብራችሁን ቆዩ። ክላሳችንን ከመጀመራችን በፊት ግሬድ 9 ፊዚክስ ዩኒት 1 ፊዚክስ ኤንድ ሂውማን ሶሳይቲ የሚለው ምን አይነት ሜን ኮንተንቶች እንዳሉት እንይ። ይህ ዩኒት አራት ሜን ኮንተንቶችን በውስጡ ይዟል። የመጀመሪያው 1.1 ዲፊኒሽን ኤንድ ኔቸር ኦፍ ፊዚክስ የሚል ነው። ሁለተኛው ብራንችስ ኦፍ ፊዚክስ የሚል ነው። ሶስተኛው ሪሌትድ ፊልድስ ቱ ፊዚክስ የሚል ነው። አራተኛው ሂስቶሪካል ኢሹስ ኤንድ ኮንትሪቢዩተርስ የሚል ነው። እንግዲህ ከ2008 ጀምሮ እስከ 2018 ድረስ ከነዚህ ሜን ኮንተንት ምንም አይነት ጥያቄ አልመጣም። ለምንድን ነው ያልመጣው ካላችሁ የግሬድ 9 ኒው ካሪኩለም በእነዚህ ዓመታት ውስጥ አልተካተተም። ስለዚህ በ2019 ግን ጥያቄዎች ከዚህ ሜን ኮንተንት ሊወጡ ይችላሉ ማለት ነው። አሁንም ቀጥታ ወደ ክላሳችን ከመሄዳችን በፊት ሁል ጊዜ ጥናት ከመጀመራችሁ በፊት ዩኒቱ ፊት ለፊት ላይ ወይም ደግሞ የዩኒቱ መጀመሪያ ላይ ዩኒት አውትካምስ ይቀመጣል። እንዲሁም ደግሞ ፊዚክስ ላይ በየሴክሽኑ ሴክሽን አውትካምስ ይቀመጣል። እነዚህን ነገሮች በማየት ጥናት ትጀምሩና ጥናቱን ስትጨርሱ በሴክሽኑ መጀመሪያ ላይ ወይም በዩኒቱ መጀመሪያ ላይ ያለውን ኦብጀክቲቭስ ማሟላታችሁን ማረጋገጥ አለባችሁ። ምክንያቱም የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ የሚያዘጋጁ መምህራኖች እዚህ ላይ ቤዝድ ነው ጥያቄ ስለሚያዘጋጁ ማለት ነው። ስለዚህ ይህንን ዩኒት ስትጨርሱ ከእናንተ ምንድን ነው የሚጠበቀው? የመጀመሪያው ዲፋይን ፊዚክስ ኢን ዲፍረንት ዌይስ፣ ፊዚክስን በተለያየ መንገድ ዲፋይን ማድረግ ከእናንተ ይጠበቃል። በሁለተኛ ደረጃ ዲስክራይብ ዘ ዲፍረንት ብራንችስ ኦፍ ፊዚክስ፣ የፊዚክስን ዲፍረንት ብራንች ዲስክራይብ ማድረግ ከእናንተ ይጠበቃል። በሶስተኛ ደረጃ ዲስክራይብ ዘ ሪሌሽንሺፕስ ቢትዊን ፊዚክስ ኤንድ አዘር ፊልድስ ኦፍ ስተዲ ይለናል። በፊዚክስ እና በአዘር ፊልድስ ኦፍ ስተዲ መካከል ያለውን ሪሌሽን ዲስክራይብ ማድረግ ከእናንተ ይጠበቃል ማለት ነው። በአራተኛ ደረጃ ዲስከስ ዘ ኮንትሪቢዩሽን ኦፍ ፕሮሚነንት ሳይንቲስት ኢን አድቫንሲንግ ፊዚክስ አት ዲፍረንት ፔሪድስ ኦፍ ታይም ይለናል። በተለያዩ ወቅት ፊዚክስን አድቫንስድ ለማድረግ ፕሮሚነንት ወይም እውቅ የሚባሉ ሳይንቲስቶች ኮንትሪቢዩት ስላደረጉት ነገር ዲስከስ ማድረግ ከእናንተ ይጠበቃል ማለት ነው። በአምስተኛ ደረጃ ዲስክራይብ ሃው አስፔክትስ ኦፍ ፊዚክስ አር ዩዝድ ኢን አዘር ሳይንስስ ኤግዛምፕል ባዮሎጂ፣ ኬሚስትሪ፣ ኢንጂነሪንግ ኤትሲ አስ ዌል አስ ኢን ኤቭሪዴይ ቴክኖሎጂ ይለናል። በተለያዩ ሳይንሶች ውስጥ ለምሳሌ ባዮሎጂ፣ ኬሚስትሪ፣ ኢንጂነሪንግ እና አሁን ላይ ባሉ ቴክኖሎጂዎች ውስጥ የፊዚክስን ገጽታ ዲስክራይብ ማድረግ ከእናንተ ይጠበቃል ማለት ነው። በመጨረሻም ዲስከስ ሃው ፊዚክስ ኖሌጅ ዋዝ ኢቮልቪንግ ኤንድ ቼንጂንግ ኢን ሂስትሪ፣ የፊዚክስ እውቀት እንዴት ነው ኢቮልቭ እያደረገ ያለው፣ በታሪክስ እንዴት ነው ቼንጅ ያደረገው የሚለውን ዲስከስ ማድረግ ከእናንተ ይጠበቃል ማለት ነው። ይህንን ዩኒት አጥንታችሁ ስትጨርሱ ወደዚህ ተመልሳችሁ እነዚህን ሙሉ ማሟላታችሁን ማረጋገጥ ይጠበቅባችኋል ማለት ነው። አሁን ቀጥታ ወደ ክላሳችን እንገባለን። 1.1 ዲፊኒሽን ኤንድ ኔቸር ኦፍ ፊዚክስ፣ ፊዚክስን ዲፋይን ከማድረጋችን በፊትና እንዲሁም ደግሞ የፊዚክስን ተፈጥሮ ከማወቃችን በፊት ፊዚክስ የሚለው ቃል ከየት መጣ የሚለውን ነገር ማወቅ ከኛ ይጠበቃል። ለምን? ከየት እንደመጣ ካወቅን ሐሳቡን በቀላሉ ለመረዳት ስለምንችል ማለት ነው። ፊዚክስ ከግሪክ ቃል ወይም ከግሪክ ወርድ ፊውሰስ ከሚል የመጣ ነው ማለት ነው። ፊውሰስ ማለት ኔቸር ማለት ነው። ስለዚህ ፊውሰስ ማለት ኔቸር ከሆነ ፊዚክስ ደግሞ ከዚህ ቃል ከመጣ ባጭሩ ፊዚክስ ኔቸርን እንድንረዳ የሚያደርገን ሳይንስ ነው ማለት ነው። ወይም ዩኒቨርስን እንድንረዳ የሚያደርገን ሳይንስ ነው ማለት ነው። የፊዚክስ ኔቸር ደግሞ ኤቭሪዌር ነው። ለምሳሌ በመስታወት ራሳችሁን ብታዩ የእናንተ ምስል መስታወት ውስጥ ይፈጠራል አይደለም? አሁን ምስላችሁ ይፈጠራል ብለን የምናልፈው ነገር አይደለም። በፊዚክስ እንዴት የእናንተ ምስል በዚህ መስታወት ውስጥ እንደተፈጠረ ያብራራል። የሆነ ኦብጀክት ከሆነ ቦታ ወደ መሬት ይወድቃል። ፎል በሚያደርግበት ሰዓት ይወድቃል ብቻ ሳይሆን ለምንድን ነው ወደ መሬት የሚወድቀው የሚለውን ነገር ያብራራልናል ማለት ነው። ግራቪቲ ነው የሚለውን ኮንሴፕት ያስጨብጠናል። ይሄ ብቻ አይደለም። የሆነ ነገር በሚንቀሳቀስበት ጊዜ ይሄ ኦብጀክት የተንቀሳቀሰ ነው የሚለውን ብቻ ሳይሆን እንዴት እንደሚንቀሳቀስ ምክንያቱንም ያብራራልናል ማለት ነው። ፊዚክስ ኮዙን ለምንድን ነው የሆነ ኦብጀክት የሚንቀሳቀሰው የሚለውን ነገር ያብራራልናል። ይሄ ብቻ አይደለም። መሬት ፀሐይን ትሽከረከራለች ይላል አይደለም? እንዴት ነው የምትሽከረከረው የሚለውንም ፊዚክስ ያብራራልናል ማለት ነው። ስለዚህ ኔቸር ኦፍ ፊዚክስ ኤቭሪዌር ነው ማለት ነው። በአጭሩ አሁን ፊዚክስን ዲፋይን አድርጉ ከተባለ በራሳችሁ ቋንቋ ማብራራት ከፈለጋችሁ ፊዚክስ ዩኒቨርስን እንድንረዳ ወይም ደግሞ ተፈጥሮን እንድንረዳ የሚያስችለን
የሳይንስ ዘርፍ ነው ማለት ነው። የየትኛው ሳይንስ? የናቹራል ሳይንስ ዘርፍ ነው ብላችሁ ዲፋይን ማድረግ ትችላላችሁ ማለት ነው። ሶ አሁን እስኪ መጽሐፋችሁ ላይ ኮምፒተንሲውን ለማሟላት እያንዳንዱን ነገር አብጠርጥረን እናያለን። ዲፋይን ፊዚክስ ኢን ዲፍረንት ዌይስ ይላል። ሶ መጀመሪያ ላይ ፊዚክስን እንዴት ነው መጽሐፋችሁ ዲፋይን የሚያደርገው? ፊዚክስ ኢዝ ኤ ብራንች ኦፍ ናቹራል ሳይንስ ኤይምድ አት ዲስክራይቢንግ ዘ ፈንዳሜንታል አስፔክትስ ኦፍ አወር ዩኒቨርስ ይላል። መሰረታዊ የሆነ የዩኒቨርስን ገጽታ ማብራራት ላይ የሚያተኩር የናቹራል ሳይንስ አንዱ ብራንች ምንድነው ማለት ነው? ፊዚክስ ነው ማለት ነው። ለምሳሌ ቀደም ምን ብለናል? የሆነ ኦብጀክት ከላይ ወደታች ይወድቃል ወደ መሬት። ለምንድነው የሚወድቀው ስንል ፎርስ ኦፍ ግራቪቲ ስላለ ነው ማለት ነው። የሆነ ኦብጀክት የተንቀሳቀሰ ከሆነ ወይም የሆነ ኳስ ከዚህ ወደዚህ የሚንቀሳቀስ ከሆነ ወይ ሳይክል እየነዳችሁ ሳይክል ወደዚህ የሚሄድ ከሆነ ይሄ ነገር እንዲንቀሳቀስ ኮዙ ምን አለው ማለት ነው? ፎርስ አለ ማለት ነው። እንዲሁም ደግሞ መሬት ፀሐይን ትሽከረከራለች ብለን አይደለም? እንዴት ነው የምትሽከረከረው? ለምንድነው ምድር ፀሐይን የምትሽከረከረው ስንል ኢንስታይን እንደሚያብራራለን ስፔስ እና ታይም ቤንድ ያደረገው ትልቅ ያለው ማስ ነው አይደል? ትንሽ ማስ ደግሞ በሱ ዙሪያ ይሽከረከራል የሚል ይሄን ዲቴል የምናየው ይሆናል። ስለዚህ በአጭሩ ፊዚክስ መሰረታዊ የሆኑ የዩኒቨርስን ገጽታ ማብራራት ላይ የሚያተኩር አንዱ የናቹራል ሳይንስ ብራንች ነው ማለት ነው። ኢን ሲምፕል ተርምስ ፊዚክስ አቴምፕት ቱ ዲስክራይብ ዘ ቤዚክ ሜካኒዝም ዛት ሜክ አወር ዩኒቨርስ ቢሄቭ ዘ ዌይ ኢት ዳዝ ይለናል። አሁን ላይ ዩኒቨርሳችን እንዴት እንደምትሰራ ሪዝኑን ፕሮሰሱን በማብራራት ላይ የሚያተኩረው ምንድነው ማለት ነው? ፊዚክስ ነው ማለት ነው። ስለዚህ በአጭሩ ይሄ የምናየው አጽናፈ ዓለም ወይም ዩኒቨርስ እንዴት እንደሚሰራ ሪዝኑን ወይም ፕሮሰሱን የሚያብራራልን ፊዚክስ ነው ማለት ነው። ሶስተኛው ፖይንት ላይ ደግሞ በምንመጣበት ጊዜ ስታዲንግ ፊዚክስ ሄልፕስ ዩ አንደርስታንድ ኮንሴፕት ሪሌሽንሺፕስ ፕሪንሲፕልስ ኤንድ ሎ ኦፍ ኔቸር ይለናል። ፊዚክስን ለማጥናት ለምን እንደሚጠቅመን የምናውቃቸው ኮንሴፕቶች አሉ። ማለትም አንብበን ወይም አጥንተን የምንረዳው ኮንሴፕት አለ። ለምሳሌ የሆነ ኦብጀክት ከላይ ወደታች ወደቀ ካለን በምን ምክንያት ነው? በግራቪቲ አማካኝነት ነው ማለት ነው። የሆነ ኦብጀክት የሚንቀሳቀስ ከሆነ ያ ኦብጀክት እንዲንቀሳቀስ የሚያደርገው ምንድን ነው? ፎርስ ነው ማለት ነው። እንደዚህ አይነት ኮንሴፕቶችን እንድናቅ ያስችለናል። በሁለተኛ ደግሞ ሪሌሽንሺፕስ ምንድነው? አንዱ ላይ ያለውን ተጽዕኖ እንድንረዳ ያስችለናል። ለምሳሌ አንድ ኦብጀክት አለ እዚህ ጋር። የዚህ ኦብጀክት ማስ ኮንስታንት ነው እንበል። በሆነ ፎርስ ገፋ ነው እዚህ ጋር። በምንገፋበት ሰዓት ይሄ ኦብጀክት ወደዚህ የሚንቀሳቀስ ከሆነ ፎርሱን ማግኘት እንችላለን። ማስ ታይምስ አክሰለሬሽን ነው የሚሆነው። ሶ ይሄንኑ ማስ ክብደት ተመሳሳይ ክብደት ያለውን ፎርሱን 2 ታይምስ ብናደርገው አክሰለሬሽኑ ምን የሚሆን ይመስላችኋል? አክሰለሬሽኑም 2 ታይምስ ይሆናል ማለት ነው። 2f ማለት 2m ታይምስ a ይሆናል፣ ወይም ደግሞ m ታይምስ 2a ይሆናል ማለት ነው። አያችሁ፣ ፎርሱን ደብል አረግ ነው ማለት አክሰለሬሽኑ ምን ሆነ? ደብል ሆነ ማለት ነው። ምናልባት ፎርሱን ኮንስታንት አድርገን ማሱን ደብል የምናደርገው ከሆነ ደግሞ አክሰለሬሽኑ በሃፍ ይቀንሳል ማለት ነው። ስለዚህ እነዚህ ሪሌሽንሺፖች እንድናቅ ያስችለናል ማለት ነው። ሌላኛው ደግሞ ፊዚክስን ማጥናት የሚጠቅመው የምንረዳቸው ፕሪንሲፕሎች አሉ። ፕሪንሲፕል ማለት በሳይንቲፊክ ወይ የተረጋገጠ ሁል ጊዜ እውነት የሆነ ነገር እንድናቅ ይረዳናል። ለምሳሌ ሂት ፍሎ የሚያደርገው ወይም ትራንስፈር የሚሆነው ከሆተር ቦዲ ወደ ኮልደር ነው አይደለም? ከሙቅ ወደ ቀዝቃዛ ነው ሂት ፍሎ የሚያደርገው። አሁን ይሄ ሁል ጊዜ እውነት የሆነ ነገር ነው። በሳይንቲፊክ ወይ ወይም ደግሞ በሳይንስ የተረጋገጠ ነገር ነው። ሂት ትራንስፈር የሚሆነው ከሆተር ቦዲ ወደ ኮልደር ቦዲ ነው። እንደዚህ አይነት ፕሪንሲፕሎችን እንድናቅ ያደርገናል ማለት ነው። ሌላኛው ደግሞ ሎ ኦፍ ኔቸርን እንድንረዳ ያደርጋል። ይሄ ምን ማለት ነው? ፊዚክስ ተፈጥሮ የምትሰራበትን ህግ እንድንረዳ ያደርገናል ማለት ነው። ማለትም ለምሳሌ ቅድም ምን ብለናል? መሬት ፀሐይን ትሽከረከራለች ብለን አይደለም? እንዴት ነው ልትሽከረከር የሚችለው የሚለውን ነገር የተፈጥሮን ህግ እንድንረዳ ያደርገናል። ምንድነው የሚለው? እዚህ ጋር ትንሽ ሐሳብ ነግራችሁ ልለፍ። ስፔስ አለ፣ እንደዚህ እንትን አድርጋችሁ አስቡት። ወይም ደግሞ የሆነ ነጠላን ወይም የሆነ ቲሸርታችሁ ወጥራችሁ ያዙትና ሁለት ነገሮችን ውሰዱ። አንዱ ክብደቱ በጣም ትልቅ የሆነና አንዷ ደግሞ በጣም ጥቂት የሆነች ነገር እንውሰድ። ክብደት ያለውን ነገር እዚህ ጋር እናስቀምጠው። ስናስቀምጠው ሴንተር ላይ ወደታች ይጎረጉዳል አይደለም? ሌላ ቀላሏን ነገር እዚህ ጋር እቺ ነገር እንዲህ ነው የተሽከረከረች የምትሄደው፣ እንዲህ ነው የተሽከረከረች የምትመጣው፣ እንደዚህ ማለት ነው። ሶ ምንድነው የሚለን? መሬትና ፀሐይ ክብደታቸው በጣም የተለያየ ነው የሚሆነው አይደለም? ፀሐይ ስፔስ እና ታይምን ቤንድ በማድረግ ማሷ ከመሬት ስለሚበልጥ መሬት በዙሪያ እንዲሽከረከር ያደርጋል የሚል ኮንሴፕት አለ ማለት ነው። ይሄ አንዱ የተፈጥሮ ህግ ነው። ይሄንን ህግ ነው
እንድንረዳ ፊዚክስ የሚያስችለን ማለት ነው። ይህን ኤክስፐሪመንት በቤታችሁ መስራት የምትፈልጉ እንግዲህ ልብ ልትሉ የሚገባ ፖይንቶች አለ። ክብደት ያለውን ነገር መሃል ላይ ያስቀምጠን ክብደቷ ትንሽ የሆነችውን ነገር ደግሞ የሆነ ኮርነር ላይ ወይ ዳር ላይ ዝም ብለን ቁጭ የምናረጋት ከሆነ ቀጥታ ወደ ክብደት ወዳለው ነው የምትሄደው። አሁን እያወራን ያለነው ምንድነው መሬት እንዴት ነው ፀሐይን የምትሽከረከረው የሚል ነው አይደለም። ፀሐይ ትልቅ ክብደት ስላላት ስፔስ እና ታይምን ቤንድ ታረግና ወደ ታች ትወርዳለች ብለናል። መሬት ደግሞ ክብደቷ ትንሽ ስለሆነ የሆነ ዳር አካባቢ ላይ ብትሆን ቁጭ አይደለም የምትለው። መሬት በራሷ ሁሉ ጊዜ እንደተንቀሳቀሰች ነው። ሶላር ሲስተም ላይ ከዚህ በፊት ተምራችሁታል ብለን እናስባለን። የተንቀሳቀሰች ስለሆነ ምንድነው የምታረግማት ነው ትሽከረከራለች ማለት ነው። ሶ ፊዚክስ እንደዚህ አይነት የተፈጥሮ ህጎችን እንድንረዳ ያስችለናል ማለት ነው። a person who studies physics is called physicist ይባላል። ፊዚክስን የሚያጠኑ ሰዎች ፊዚስት ይባላሉ ማለት ነው። ሳይንቲስት ሲባል እንሰማለን። አሁን ልክ ነው ሳይንቲስት ይባላሉ። ነገር ግን ለሁሉም ኤክስፐርቶች ሳይንቲስትን እንጠቀማለን። ግን ፊዚክስ ላይ ብቻ ልዩ የሆነ ጥናት የሚያካሂዱ ሰዎች ምን ይባላሉ? ፊዚስት ይባላሉ ማለት ነው። አሁን ይሄንን በቃ የተረዳችሁት ኮንሴፕት አለ። ስለዚህ ዲፋይን ፊዚክስ ኢን ዲፈረንት ዌይስ ከተባለ ፊዚክስን በተለያየ መንገድ ዲፋይን ማድረግ ትችላላችሁ ማለት ነው። የመጀመሪያው ሜን ኮንተንት በዚህ መልኩ ከጨረሰን ሁለተኛው ሜን ኮንተንት ላይ ደግሞ ስንመጣ ብራንችስ ኦፍ ፊዚክስ የሚል ነው። የፊዚክስን ብራንቾች እናያለን። በ1.2 ስር ያለው ኮምፒተንሲ ደግሞ ምንድነው? ዲስክራይብ ዘ ዲፈረንት ብራንችስ ኦፍ ፊዚክስ ይለናል። የፊዚክስን ዲፈረንት ብራንች ዲስክራይብ ማድረግ ከናንተ ይጠበቃል ማለት ነው። ሶስቱን አሁን ዲስክራይብ እናደርጋለን። the branches of physics include mechanics, acoustics, optics, thermodynamics, electromagnetism, nuclear physics etc ይለናል። እነዚህ ሁሉ የፊዚክስ ብራንቾች ናቸው። እነዚህን አንድ በአንድ እናብራራለን ማለት ነው። የመጀመሪያው መካኒክስ ነው። መካኒክስን በቀላሉ ለመያዝ በአእምሯችሁ ውስጥ የምታስቀምጡት ነገር ምንድነው? መካኒክስ ስለ ሞሽን ነው የሚመጣው። አንድ ኦብጀክት በሚንቀሳቀስበት ጊዜ በዛ ውስጥ ስላሉ ፊዚካል ኳንቲቲዎች ሪሌሽንሺፓቸውን ያጠናል። እንዲሁም ደግሞ ያ ሞሽን እንዲፈጠር ስላደረገው ምክንያትም ያጠናል ማለት ነው። ሶ መካኒክስ ኢዝ the branch of physics which deals with the motion of an object without or with reference of force ይለናል። ለምሳሌ የሆነ ኦብጀክት ዝም ብለን አንድ ምሳሌ ልንገራችሁ። የሆነ መኪና ከዚህ ወደዚህ የተንቀሳቀሰ ነው። ከዚህ ተነስቶ እዚህ ለመድረስ ዲስታንስ አለ፣ አክሰለሬሽን አለ፣ ታይም አለ፣ ስፒድ አለ አይደለም? ስፒዱን በምን ሪሌት ማድረግ እንችላለን? ስፒድ ኢኳል ቱ ዲስታንስ ኦቨር ታይም። አያችሁ አሁን ሁለትና ከዛ በላይ የሆኑ ኳንቲቲዎች ፊዚካል ኳንቲቲዎች አሉ አሁን እዚህ ጋር አይደል? እነዚህ ምን አረግን? ሪሌት አረግን። ስለነዚህ ሪሌሽን እንድታውቁ ያደርጋችኋል መካኒክስ አንድ። ሁለተኛው ደግሞ ይሄ ኦብጀክት እንዲንቀሳቀስ ያደረገው ምንድነው የሚለውን ነገር እንድናቅ ይረዳል ማለት ነው። እሱ ምንድነው? ፎርስ ነው። እዚህ ጋር ይሄ ኦብጀክት ወደዚህ የሚንቀሳቀስ ከሆነ እዚህ ኦብጀክት ላይ ኤግዘርት የተደረገ ፎርስ አለ ማለት ነው አይደል? ይሄ ኦብጀክት ማስ አለው፣ ወደዚህ የተንቀሳቀሰ ነው። አክሰለሬሽን ካለው ፎርሱ ይሆናል ማለት ነው። ማስ ታይምስ አክሰለሬሽን ይሆናል ማለት ነው። ስለዚህ መካኒክስ ሲባል በአእምሯችሁ ውስጥ እንዲመጣ ወይም በአእምሯችሁ ውስጥ እንዲቀመጥ የምፈልገው ነገር ሞሽን ነው። ሞሽን ስንል ደግሞ ያ ሞሽን እንዴት ነው የሚፈጠረው? ፎርሱን ኮንሲደር ያደረገ። ፎርሱን ኮንሲደር የማናደርግ ከሆነ ደግሞ ኦብጀክቱ በሚንቀሳቀስበት ጊዜ ስላሉ ፊዚካል ኳንቲቲዎች ሪሌሽንሺፓቸው የሚያጠና ነው ማለት ነው። ስለዚህ ስለ ሞሽን ነው የሚያጠናው፣ ግን ፎርሱን ኮንሲደር ስናደርግና ፎርሱን ኮንሲደር ሳናደርግም ያካትታል ማለት ነው። ይሄ መካኒክስ የምንለው በራሱ ደግሞ ሁለት ብራንቾች አሉት። እሱም ኳንተም መካኒክስ የሚባልና ክላሲካል መካኒክስ የሚባል ማለት። ክላሲካል መካኒክስ የምንለው ያው ቀደም እንግዲህ መካኒክስ ስለ ሞሽን ነው ካለን በማክሮስኮፒክ ሌቭል ያሉ ናቸው። ማክሮስኮፒክ። ኳንተም በምንልበት ሰዓት ደግሞ ማይክሮስኮፒክ ነው። ማይክሮስኮፒክ በአይን የማናያቸው ለምሳሌ ፕሮቶን፣ ኤሌክትሮን፣ ኒውትሮን ስለነዚህ ሪሌሽንሺፓቸው የሚያጠና ነው። እነዚህ ነገሮች እንዲንቀሳቀሱ የሚያደርጋቸው ምንድነው የሚለውን ነገር የሚያጠና ነው ማለት ነው። ክላሲካል መካኒክስ ስንል ደግሞ በማክሮስኮፒክ ሌቭል ድረስ ያለ ነው። ማለትም በአይናችን የምናያቸው ትልልቅ ኦብጀክቶች በሚንቀሳቀሱበት ጊዜ ያለ ስለዛ የሚያጠና ነው ማለት ነው። እዚህ ጋር እንደምታዩት ኳንተም መካኒክስ ዲልስ ዊዝ the behavior of smallest particle like neutron, proton and electron, while classical mechanics is the branch that deals with law of motion of force and physical objects ይላል። እዚህ ጋር ሁለት ነገሮች አሉ። አሁን 11ኛ ክፍል ስትገቡ ትማሩታላችሁ ማለት ነው። ይሄ ክላሲካል መካኒክስ በሁለት እንከፍለዋለን። የመጀመሪያው
ኪኔማቲክስ ይባላል። ሁለተኛው ደግሞ ዳይናሚክስ ይባላል ማለት ነው። ኪኔማቲክስ በምንልበት ሰዓት ፎርሱን ኮንሲደር ሳናደርግ አንድ ኦብጀክት በሚንቀሳቀስበት ጊዜ የሚኖሩ ፊዚካል ኳንቲቲዎች አሉ። ታይም አለ፣ ዲስታንስ አለ፣ ስፒድ አለ፣ አክሰለሬሽን አለ። ስለነዚህ ሪሌሽንሺፓቸውን ነው እንድናቀም ይረዳል። ዳይናሚክስ ስንል ደግሞ ያ ኦብጀክት እንዲንቀሳቀሱ የሚያደርገው ኮዙ ፎርሱን ነው ማለት ነው የሚመለከተው። እዚህ ደግሞ የሚያጠናልን ዳይናሚክስ ነው ማለት ነው። ክላሲካል ሜካኒክስም በሁለት ይከፈላል። ይህንን ዲቴል በኋላ ወደ 11ኛ ክፍል ምናምን ስትደርሱ ትማሩታላችሁ። አሁን ቤዚክ ነገር ካወቃችሁ በቂ ነው ማለት ነው። ይህንን እንደዚህ ካየን ሁለተኛው ደግሞ ምንድነው? አኮስቲክስ የሚል ነው። አኮስቲክስ is the branch of physics which dealt with the study of sound, its transmission, production and ኢፌክትስ ይለናል። ይሄ አኮስቲክስ የምንለው የፊዚክስ አንዱ ብራንች ሆኖ ስለምንድን ነው የሚያጠናው? ስለ ሳውንድ ነው የሚያጠናው። ሳውንድ እንዴት ነው ከአንድ ቦታ ወደ አንድ ቦታ ትራንስሚት የሚደረገው? እንዴት ነው ሳውንድ የሚፈጠረው? እንደገና ደግሞ ኢፌክትስ ምንድን ነው የሚለውን ነገር የሚያጠናው የፊዚክስ ብራንች አኮስቲክስ እንለዋለን ማለት። ሶስተኛው ደግሞ ኦፕቲክስ ነው። ኦፕቲክስ ደግሞ ምንድን ነው ካለን አንዱ ይሄም የፊዚክስ ብራንች ሆኖ ስለ ላይት ነው የሚያጠናው። የላይትን ቢሄቪየር ያጠናልናል። ማለትም ላይት የሆነ ነገር ጋር በሚጋጭስበት ሰዓት ምንድነው ቢሄቪየሩ ጸባዩ? ሪፍራክሽን፣ ሪፍሌክሽን፣ ዲፍራክሽን የሚባሉ ነገሮች አሉ። ስለዛ ማለት እንዴት ነው ፕሮፓጌት የሚያደርገው ከአንድ ቦታ ወደ አንድ ቦታ እንዴት ነው የሚሄደው የሚለውን ነገር እንዲሁም ደግሞ ፕሮፐርቲውን በተፈጥሮ ላይት ያለው ፕሮፐርቲ አለ። በቫክዩም ውስጥ ለምሳሌ ስፒዱ 3 times 10 raised to 8 ሜትር ፐር ሰከንድ በተፈጥሮ ስላለው ፕሮፐርቲም ያጠናልናል ማለት ማን? ኦፕቲክስ። ስለዚህ ኦፕቲክስ ምንድነው ከተባለ የፊዚክስ ብራንች ሆኖ ስለ ላይት የሚያጠና የላይትን ቢሄቪየር፣ ፕሮፓጌሽኑን እንዲሁም ደግሞ ፕሮፐርቲውን ያካትታል ማለት። አራተኛው ደግሞ ቴርሞዳይናሚክስ ነው። ቴርሞዳይናሚክስ የፊዚክስ አንዱ ብራንች ነው። ስለምንድን ነው የሚያጠናው? ስለ ቴርማል ኢነርጂ እና ስለ ትራንስፈር ኦፍ ሂት። ቴርማል ኢነርጂ ማለት ምን ማለት ነው ከተባለ አንድ ኦብጀክት በሙቀት አማካኝነት ጌን የሚያደርገው ኢነርጂ ማለት። አንድ ቦዲ በሙቀት አማካኝነት ጌን የሚያደርገው ኢነርጂ እሱ ምን እንላለን? ቴርማል ኢነርጂ እንላለን። ትራንስፈር ኦፍ ሂት የምንለው ደግሞ ሂት ማለት ምን ማለት ነው ካላችሁ የቴርማል ኢነርጂ ከአንድ ቦዲ ወደ አንድ ቦዲ ትራንስፈር በሚሆንበት ሰዓት ማለት ነው። ቴርማል ኢነርጂ ከየት ወዴት ነው ትራንስፈር የሚደረገው? ከሆተር ቦዲ ሆተር፣ ኮልደር ደግሞ እዚህ ጋር ካለ እነዚህ ሁለቱም ብናነካካቸው ቴርማል ኢነርጂ ከየት ወዴት ነው የሚተላለፈው? ከዚህ ወደዚህ ነው። እሱ ምን እንላለን ማለት ነው? ሂት እንለዋለን ማለት። ትራንስፈር ኦፍ ሂት የምንለው ይሄንን ነው ማለት ነው። ይሄንን በዚህ ትይዛላችሁ። በአምስተኛ ደረጃ ደግሞ የምናየው ኤሌክትሮማግኔቲዝም ነው። ይሄም ኤሌክትሮማግኔቲዝም የፊዚክስ አንዱ ብራንች ሆኖ በውስጡ ሁለት ነገሮችን ይዟል። እሱ ምንድነው? ኤሌክትሪክሲቲ እና ማግኔቲዝም። ኤሌክትሪክሲቲ እና ማግኔቲዝምን በውስጡ የያዘ ነው። ማን? ኤሌክትሮማግኔቲዝም። ኤሌክትሮማግኔቲዝም ኤሌክትሪክሲቲ እና ማግኔቲዝምን በውስጡ ይዟል ካለን በእነዚህ አማካኝነት የሚፈጠር ፎርስ አለ። ስለዛ ፎርስ የሚያጠናልን ነው ማለት ነው። ያንን ፎርስ ምን እንለዋለን? ኤሌክትሮማግኔቲክ ፎርስ እንላለን። ይሄ ፎርስ እንዴት ነው የሚፈጠረው ካለን ለምሳሌ በአንድ ኮንዳክተር ውስጥ ከረንት እያለፈ ነው እንበል። ከረንት ማለት የቻርጆች ፍሰት ነው አይደል? ተመሳሳይ ቻርጆች ደግሞ ይገፋፋሉ፣ ተቃራኒ ቻርጆች ይሳሳባሉ የሚል ኮንሴፕት ታውቃላችሁ። አንዱ ቻርጅ አንዱን ፎርስ ኤግዘርት ሲያደርግ ነው የሚገፋው። አንድ ያበሉ። ሁለተኛ ደግሞ ከረንት በዚህ ኮንዳክተር ውስጥ በሚያልፍበት ሰዓት በዚህ ኮንዳክተር ዙሪያ ምን ይፈጠራል? ማግኔቲክ ፊልድ ይፈጠራል። በዛ ማግኔቲክ ፊልድ ሌላ ማግኔት ብናመጣ ተቃራኒ ቻርጅ ያለውን ይስባል፣ ተመሳሳይ ቻርጅ ያለውን ይገፋል ማለት ነው። ስለዚህ አሁን በዚህ ጊዜ ምን ተፈጠረ? ፎርስ ተፈጠረ ማለት ነው። ኤሌክትሮማግኔቲዝም አንዱ የፊዚክስ ብራንች ሆኖ በውስጡ ኤሌክትሪክሲቲ እና ማግኔቲዝም የሚልን ኮንሴፕት ያዘ። በእነዚህ ሁለቱ ነገሮች ስለሚፈጠረው ፎርስ ያም ማለት ኤሌክትሮማግኔቲክ ፎርስ የሚያጠና ነው ማለት ነው። ይህንን በዚህ ትይዛላችሁ። ይህንን በዚህ ከያዝን ስድስተኛው ደግሞ ኒውክለር ፊዚክስ ነው። ኒውክለር ፊዚክስ አሁንም የፊዚክስ አንዱ ብራንች ሆኖ ስለ ሴንትራል አተም የሚያጠናው። የአተም ሴንተር ደግሞ ማን ነው? ኒውክለስ ነው አይደል? ስለዚህ ኒውክለስ ስትራክቸሩ፣ ፕሮፐርቲውና ሪያክሽኑ የሚያጠናልን የፊዚክስ ብራንች ማን ነው? ኒውክለር ፊዚክስ ነው ማለት ነው። አስትሮፊዚክስ የምንለው ደግሞ ሰባተኛው ነው። አስትሮፊዚክስ የፊዚክስ አንዱ ብራንች ሆኖ የፊዚክስን ህጎች በመጠቀም ስፔስ ላይ ስላሉ ስታር፣ ፕላኔት፣ ጋላክሲ እና ሌሎች ኦብጀክቶች የሚያጠና ነው ማለት ነው። ማን? አስትሮፊዚክስ የምንለው። አስትሮ ማለት እንደምታውቁት ምንድነው? ስታር ወይም ስፔስ የሚል ነው የሚገልጸው። ይሄንን በዚህ ከተረዳችሁ ሶስተኛው ሜን ኮንተንት ደግሞ ሪሌትድ ፊልድስ ቱ ፊዚክስ የሚል ነው የምናየው።
ከፊዚክስ ጋር ሪሌትድ ስለሆኑ ፊልዶች ነው። የመጀመሪያው ኬሚስትሪ ነው። አሁን ኬሚስትሪ ከፊዚክስ ጋር ምንድነው ሪሌት የሚያደርገው የሚለውን ነገር እናያለን። ኬሚስትሪ ዲልስ ዊዝ ዘ ኢንተራክሽን ኦፍ አተም ኤንድ ሞለኪውልስ። ኬሚስትሪ የአተምና የሞለኪውልን ኢንተራክሽን ነው የሚያጠናው አይደለም። ሁለቱ በሚገናኙበት ሰዓት ምን አይነት ኢንተራክሽን ያላቸው ምናምን ስለሚለው የሚያጠናው ኬሚስትሪ ነው። ነገር ግን ይሄኛው ኮንሴፕት ራሱ ከምን ጋር መሰረቱ የተገናኘ ነው? ከአቶሚክ እና ሞለኩላር ፊዚክስ ጋር የተገናኘ ነው። አቶሚክ እና ሞለኩላር ፊዚክስ ደግሞ የሚያጠናው አተም በራሱ እንዴት ነው ቢሄቭ የሚያደርገው፣ እንዴት ነው የሚሰራው የሚለውን ነገር የሚያብራራ ነው ማለት ነው። ለምሳሌ አንድ አተም በላዩ ላይ ኤሌክትሮኖች አሉ። ኤሌክትሮኖች ምንድነው? ኮንዳክተር ከሆኑ የሚንቀሳቀሱ ናቸው፣ ፍሪሊ የሚንቀሳቀሱ ናቸው። ፕሮቶንና ኒውትሮን ደግሞ ኒውክለስ ላይ ያለ ነው። ፕሮቶን የሚንቀሳቀስ አይደለም። ኢንሱሌተር ሲሆን ደግሞ እነዚህ ኤሌክትሮኖቹ በራሱ ባይንድ ተደርገው የተቀመጡ ናቸው፣ አይንቀሳቀሱም። ቫይብሬት ሊያደርግ ይችላል ሙቀት ሲፈጠር ምናምን የሚሉትን ነገሮች እንድታውቁ የሚያደርጋቸው አቶሚክ እና ሞለኩላር ፊዚክስ ነው። ነገር ግን እነዚህኞችን አተም በምናገናኝበት ሞለኪውል ይፈጠራል። ሞለኪውልስ እና አተምስ ደግሞ በራሳቸው እንዴት ነው ኢንተራክት የሚያደርጉት፣ እንዴት ነው ቦንድ የሚፈጥሩት የሚለውን ነገር እንድናውቅ ያደርገናል ማለት ነው። ያ ግን ከምን ላይ ነው ዲፔንድ የሚሆነው? እዚህ ላይ ነው ዲፔንድ የሚሆነው። ምክንያቱም ኤሌክትሮን ከአንዱ ወደ አንዱ ትራንስፈር በሚሆንበት ሰዓት ነው ቦንድ የሚፈጠረው ምናምን የሚል ነገር አለ አይደለም። ይሄ የምን ጋር ነው ሩትድ የሚሆነው? የምን እውቀት ጋር ነው? አቶሚክ እና ሞለኩላር ፊዚክስ ጋር ነው ማለት ነው። ሁለተኛው ደግሞ ኢንጂነሪንግ ከፊዚክስ ጋር ይገናኛል። እንዴት ነው የሚገናኘው ስንል ሞስት ብራንችስ ኦፍ ኢንጂነሪንግ ኦልሶ አፕላይ ፊዚክስ። የኢንጂነሪንግ ብራንቾች አብዛኛው የኢንጂነሪንግ ብራንቾች የፊዚክስን ኮንሴፕት አፕላይ ያደርጋሉ። ፎር ኤግዛምፕል አርኪቴክቸር ላይ ፊዚክስ ኢዝ አት ዘ ሄርት ኦፍ ዲተርማይኒንግ ስትራክቸራል ስቴቢሊቲውን ዲተርማይን ለማድረግ ፊዚክስን ኮንሴፕት ይጠቀማል። አኮስቲክስ ቅድም እንደነገርኳችሁ ከሳውንድ ጋር የተያዘ ሂቲንግ፣ ላይቲንግ፣ ኩሊንግ ፎር ቢልዲንግስ አያችሁ። ስለዚህ ፊዚክስ ይሄ ኢንጂነሪንግ ከፊዚክስ ጋር ምንድን ነው ማለት ነው ሪሌትድ ይሆናል ማለት ነው። ማለትም የተለያዩ የኢንጂነሪንግ ብራንቾች የፊዚክስን ኮንሴፕት ይጠቀማሉ ማለት ነው። ይህንም በዚህ ትይዙልኛላችሁ። ቀጣይ ላይ ስንመጣ ደግሞ ጂኦሎጂ ነው። ጂኦሎጂ ስለምንድን ነው የሚያጠናው ካለን በመሬት ላይ ስላሉ ነን ሊቪንግ ፓርትስ ነው የሚያጠናው። በመሬት ላይ እርዝ ላይ ነን ሊቪንግ ፓርቶች አሉ፣ ስለነሱ ያጠናል። ለምሳሌ ራዲዮ አክቲቭ ዴቲንግ። አሁን አንድ ድንጋይ ይህን ያህል ዓመት ወይም ይህን ያህል ሚሊዮን ዓመት ሲባል ሰምታችሁ ሊሆን ይችላል። ያንን ለማወቅ ምን እንጠቀማለን ማለት ነው? የፊዚክስን ኮንሴፕት እንጠቀማለን። ኢርዚኩዌክ አናላይሲስ፣ ይሄኛውንም ለመረዳት የፊዚክስን ኮንሴፕት እንጠቀማለን። ለምሳሌ ቫይብሬት በሚያደርግበት ሰዓት ምን አለ መርገብገብ ይፈጠራል። ያንን ፍሪኩዌንሲ ተጠቅመን ብዙ አናሊሲሶችን እንሰራለን። ይህን ለመስራት ደግሞ የፊዚክስን ኮንሴፕት እንጠቀማለን ማለት ነው። ሌላኛው ሂት ትራንስፈር አክሮስ ኤርዝ ሰርፌስስ። አሁንም ይሄኛውም ደግሞ ምንድነው? ለምሳሌ በመሬት ውስጥ የሚፈጠሩ ቮልካኖ ምናምን የሚሉ አይደለም፣ ያንን ሂት ሜጀር ለማድረግ የፊዚክስን ኮንሴፕት እንጠቀማለን ማለት። የተለያዩ አናሊሲሶችን ለመስራት የፊዚክስን ኮንሴፕት እንጠቀማለን ማለት ነው። ሶ ጂኦሎጂ የሚለውም ከፊዚክስ ጋር የሚገናኘው ሪሌትድ የሚደረግ ፊልድ ነው ማለት ነው። ሌላኛው ባዮፊዚክስ ነው። ባዮ እንደምታውቁት ከላይፍ ጋር ነው የሚገናኘው አይደለም። ለምሳሌ እኛ የሰው ልጆች ልባችን ደም ይረጫል አይደለም። ደም ሲረጭ ማለት እኛም በህይወት የምንኖረው ልባችን ደም እንዲረጭ የሚያደርገው ነገር ምንድን ነው ካለን ፕሬሸር ነው። ስለ ፕሬሸር ደግሞ ዲቴል ኮንሴፕት ያለው ምን ላይ ነው? ፊዚክስ ነው ማለት ነው። ይህንም በዚህ ትይዛላችሁ። ሌላኛው ደግሞ ጂኦፊዚክስ የሚለው ነው። ጂኦ የሚለው እንደምታውቁ አርዝ ማለት ነው። ይህስ ጂኦፊዚክስ ደግሞ ከፊዚክስ ጋር እንዴት ነው ሪሌት የሚደረገው ካለን ስሙም ይነግረናል እንዴት ሪሌት እንደሚደረገን እንዴት የሚለውን ነገር እናያለን። ይሄኛው ደግሞ ከፊዚክስ ጋር ሪሌት የሚደረግበት ነገር ምንድን ነው ካላችሁ አስቀድመን በመሬት ውስጥ ምን ሊከሰት እንደሚችል ለመረዳት የፊዚክስን ኮንሴፕት እንጠቀማለን ማለት። ለምሳሌ የመሬት መንቀጥቀጥ ከመነሳቱ በፊት ስለዛ ነገር እንድናቅ የሆነ ግምት እንዲኖረን ያደርገናል ማለት ነው። ይሄኔ እንደዚህ አይነት ነገሮች የተያዘው ደግሞ ጂኦፊዚክስ እንለዋለን ማለት ነው። ከመሬት ውስጥ ያለው ቮልካኖ ከመነሳቱ በፊት ስለዛ ነገር እንድናቅ የሚያደርገን የፊዚክስ ኮንሴፕት እንጠቀማለን ማለት ነው። ይህንን ነገር ማወቅ አለባቸው። እንዲሁም ደግሞ ምድር ምንድን ነው የምትቆጠረው? እንደ ጃንት ማግኔት ነው አይደል የምትቆጠረው። ይህም ከምን ጋር ይገናኛል ማለት ከፊዚክስ ጋር ይገናኛል ማለት ነው። ሌላኛው ሜዲካል ፊዚክስ ጋር ነው የምንመጣው። ሜዲካል ፊዚክስ ደግሞ ዶክተሮች ሰዎችን በሽታ ለመለየትና ለማከም
የሚጠቀሙት የፊዚክስ ከፊዚካል ሪሌትድ የሆነ ወይም ደግሞ ከፊዚክስ ጋር ሪሌትድ በሆነ ኮንሴፕት ዲዛይን የተደረገ ማሽንን ይጠቀማሉ። ለምሳሌ ያክል ኤክስሬ ዶክተሮች እንዴት ነው የሚጠቀሙት ካለን የሰው ልጅ አሁን ለምሳሌ አጥንቱ ከተሰበረ ምን ካለ የሚያዙላችሁ እንደው በኤክስሬ እንድትታዩ ነው። ኤክስሬ ደግሞ ማለት ሬዎች ሶፍት በሆኑ ቲሾች ውስጥ ይገቡና ከዛ በኋላ ኢሜጅ ይፈጠራል። ከዛ ኢሜጅ ተነስቶ ነው ዶክተሩ አጥንት መሰበር አለመሰበሩ ምናምን በደንብ የሚለየው ማለት ነው። ሌላኛው ደግሞ ማግኔቲክ ሪዞናንስ ኢሜጂንግ የሚል ደግሞ አለ። ይሄም ደግሞ ማግኔትና ሬዲዮ በመጠቀም ስስ በሆኑ ቲሾች ውስጥ ለምሳሌ አሁን ይሄ የአጥንት ሲሰበር ምናምን ትልቁ ኢፌክቲቭ ኤክስሬ ነው አይደለም። ለምሳሌ አንጎላችን ውስጥ የሆነ ነገር ሶፍት ቲሾች ምናምን ዳሜጅ በሚሆኑበት ሰዓት ያንን በደንብ አድርጎ ለመለየት የሚጠቅመን የተጎዳውን ፓርት እንድንለይበት የሚረዳን ማግኔቲክ ሪዞናንት ኢሜጂንግ ይባላል ማለት ነው። ምንድነው የሚጠቀመው? ይሄኛው ሃይሊ ማግኔትና ራዲዮ ዌቭ ይጠቀማል ማለት ነው። ሌላኛው ደግሞ አልትራሶኒክ የሚባለው ነው። አልትራሶኒክ የሚባለው ደግሞ ለምሳሌ እናቶች እርጉዝ በሚሆኑበት ሰዓት ምናምን ሆዳቸው ውስጥ ስላለው ነገር ምናምን ለማወቅ ዶክተሮች የሚጠቀሙበት ነው አልትራሶኒክ የሚባለው ማለት ነው። ስለዚህ አሁን እዚህ ጋር ይሄ ሁሉ ዲቴል እንድታውቁት አስፈላጊ አይደለም። ነገር ግን ሜዲካል ፊዚክስ ከፊዚክስ ጋር እንዴት ነው ሪሌት የሚደረገው የሚለውን ነገር ለማወቅ እንድትረዱት እንጂ። ስለዚህ ዶክተሮች በፊዚክስ ኮንሴፕት ቢውልድ የተደረጉ ወይም ደግሞ ዴቨሎፕ የተደረጉ ማሽኖችን የሰዎችን በሽታ ለመለየትና የሰዎችን ለማከም የፊዚክስን ኮንሴፕት ይጠቀማሉ ወይም በፊዚክስ ኮንሴፕት ዲዛይን የተደረጉ ማሽኖችን ይጠቀማሉ ማለት ነው። ለዚህ ነው ሜዲካል ፊዚክስ ከፊዚክስ ጋር ሪሌትድ የሆነ ፊልድ ነው የምንለው ማለት ነው። ይሄን እንዲህ ካየን ግን የመጀመሪያው ሌሰናችን በዚህ እንጨርሳለን ማለት ነው። በቀጣይ ክላስ እስክንገናኝ ድረስ ሰላም ቆዩልን። እናመሰግናለን።